ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን ስለ ኤሌክትሪክ መኪናዎች በስፋት የምንመለከት ነው የሚሆነው። በተለይም ደግሞ ከቅርብ ጊዜ ወዲህ የኤሌክትሪክ መኪኖች ዋጋቸው እጅግ በከፍተኛ ሁኔታ በሚሊዮኖች ቅናሽ እያሳዩ ከጊዜ ወደ ጊዜ ከቀን ወደ ቀን የኤሌክትሪክ ተሽከርካሪ ዋጋ እየወረደ ይገኛል። ይህ የሆነበት ዋነኛው ምክንያት ምንድነው ከሚለው በተጨማሪ በሚሊዮኖች ቅናሽ ያሳዩ የኤሌክትሪክ ተሽከርካሪዎችን ሙሉ ማብራሪያ ወደ እናንተ ይዣለሁ። እንዲሁም በዛሬው ዕለት ስለ ኤሌክትሪክ ተሽከርካሪና ከነዳጅ ተሽከርካሪ ጋር ተያይዞ የወጣው እጅግ በጣም ወሳኝና አነጋጋሪ የሆነ መረጃ አለ። በተለይ ይህ መረጃ የኤሌክትሪክ መኪና መግዛት ላሰባችሁና ለመግዛት እቅድ ያላችሁ ይህ ቪዲዮ ለእናንተ ነው። ምክንያቱም የኤሌክትሪክ ተሽከርካሪዎች ብዙ ጊዜ የሚነሱት ከባትሪያቸው ጉዳይ ጋር ተያይዞ ስለሆነ በዛሬው ዕለት የወጣው ይህ መረጃ እንግዲህ ከነዳጅ ተሽከርካሪ ሞተር ጋር የኤሌክትሪኩ ባትሪ ሲወዳደር ያለውን እንግዲህ ልዩነት በዚህ ሰዓት የወጣው ሪፖርት በብዙዎች ዘንድ እያነጋገረ ይገኛል። ይህንን በተመለከተ እንግዲህ ሰፋ ያለ ማብራሪያ ወደ መጨረሻ ላይ የማደርሳችሁ ይሆናል። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ የኤሌክትሪክ ተሽከርካሪዎች ዋጋ በሀገራችን ኢትዮጵያ ብሎም በዓለማችን ላይ ዋጋቸው እጅግ በተጋነነ መልኩ እየቀነሰ ነው። በተለይ በቅርቡ በሀገራችን ኢትዮጵያ መንግስት በኤሌክትሪክ መኪኖች ላይ ያደረገው ማበረታቻ ቀላል የሚባል ነገር አይደለም። ይህም እንግዲህ በርካታ ድጎማዎችን እያደረገ ከቀረጥ ነፃ ሁሉ ሳይቀር ወደ ሀገር ውስጥ የኤሌክትሪክ መኪኖችን በብዛት እንዲያስገቡ ማመቻቸቱ፣ በተለይ የትራንስፖርትና ሎጂስቲክ ሚኒስቴር ደግሞ 95 በመቶ የሚደርስ እንግዲህ የኤሌክትሪክ ተሽከርካሪ እናደርጋለን ባሉት መሰረት የኤሌክትሪክ ተሽከርካሪዎች ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ነው። እኔም እንግዲህ የኤሌክትሪክ ተሽከርካሪዎች ዋጋን ከሰራሁ እንግዲህ ኦልሞስት ከ6 እና ከ7 ወራት በላይ ሆኖታል። በዛሬው ዕለት ግን በተለይ በግቢያ ላይ እንደገለጽኩላችሁ የኤሌክትሪክ ተሽከርካሪዎች ባትሪንና የነዳጅ መኪናን ሞተር በተመለከተ በዛሬው ዕለት የወጣው መግለጫ እጅግ ብዙዎችን እያነጋገረ ይገኛል። በዚህም እንግዲህ የኤሌክትሪክ ተሽከርካሪ ለምትገዙ እጅግ በጣም ወሳኝ የሆነ መረጃ ነው። እስከ መጨረሻው ተከታተሉ። በቅድሚያም የምንመለከተው እንግዲህ የቢዋይዲ ምርት የሆነው ቢዋይዲ ታንግ ኤልኢቪ የተሰኘው ተሽከርካሪ ከዚህ በፊት እጅግ የተጋነነ የዋጋ ጭማሪ የነበረው ቢሆንም አሁን ላይ እንግዲህ ዋጋው በከፍተኛ ሁኔታ ቀንሶ በ9 ሚሊዮን 100 ሺህ ብር ለገበያ ቀርቦ ተመልክተናል። ሌላው ቢዋይዲ ሶንግ ፕላስ ነው። ይህ ተሽከርካሪ እንግዲህ ብዙዎቻችሁ ስትጠይቁኝ ነበረ። በዚህ ተሽከርካሪ ላይ የተገጠመለት ሞተር 160 ኪሎዋት አወር ሲሆን 218 HP ያመነጫል። ይህ ተሽከርካሪ እንግዲህ በአንድ ፉል ቻርጅ 605 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። እንግዲህ ዋጋውን አጠር እያደረኩ ወደ እናንተ ላድርሳችሁ። በአሁኑ ሰዓት እየተሸጠ የሚገኝበት ዋጋ በሚሊዮኖች ቅናሽ በማድረግ በ6 ሚሊዮን 180 ሺህ ብር ለገበያ ቀርቦ ተመልክተናል። ሌላው የቢዋይዲ ምርት የሆነው ቢዋይዲ ሲሊዮን 07 የተሰኘው 610 ኪሎ ሜትር መጓዝ የሚችለው ተሽከርካሪ ነው። ይህ ተሽከርካሪም በዚህ ሰዓት እንግዲህ በዋጋ ደረጃው በጣም በተጋነነ ቅናሽ በማድረግ በ7 ሚሊዮን 300 ሺህ ብር ለገበያ ቀርበው ተመልክተናል። ሌላው የቮልስዋገን ተሽከርካሪ ምርት የሆነው ማለት ነው ቮልስዋገን ID6 ክሮዝ። ይህ ተሽከርካሪ እንግዲህ ከዚህ በፊት ዋጋው የተጋነነ ቢሆንም አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 550 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። እንዲሁም የቢዋይዲ ምርት የሆነው ቢዋይዲ ሰገል በአሁን ሰዓት እየተጠራ ወይንም እየተሸጠ የሚገኝበት ዋጋ መረጃም በ3 ሚሊዮን 250 ሺህ ብር ነው። በ405 ኪሎ ሜትር በአንድ ፉል ቻርጅ እንግዲህ መጓዝ የሚችለው ተሽከርካሪ ማለት ነው። ሌላው መግቢያ ላይ የገለጽኩላችሁን መረጃ ላደርሳችሁና ቀሪዎቹን ተሽከርካሪ ወደ እናንተ እንግዲህ የማስደመጣችሁ ይሆናል። በዛሬው ዕለት እንግዲህ በአሜሪካ የኤሌክትሪክ መኪና ባትሪንና ከነዳጅ ተሽከርካሪ ሞተር ጋር በተያያዘ አዲስ አነጋጋሪ የሆነ መግለጫ ይፋ ሆኗል። በዩናይትድ ስቴትስ የተካሄደው አዲስ ጥናት እንዳረጋገጠው የኤሌክትሪክ ተሽከርካሪ ወይንም ኢቪ ካር የሚጠቀሙባቸው ዘመናዊ ባትሪዎች በአሜሪካ መንገዶች ላይ ከሚገኙት አብዛኞቹ የነዳጅ ሞተር መኪኖች ዋና አካል ወይንም ሞተርና ማስተላለፊያ የበለጠ ረጅም ዓመት አገልግሎት እንዳላቸውና
እንደሚያደርጉ ተገልጿል። ይህ መረጃ የኤሌክትሪክ መኪኖችን ዘላቂነትና የረጅም ጊዜ ኢንቨስትመንት አስተማማኝነት በተመለከተ ሲነሱ ለነበሩ ጥያቄዎች ምላሽ ይሆን ዘንድ ነው። የጥናቱ ግኝት እንደሚያመላክተው አብዛኞቹ የኤሌክትሪክ ተሽከርካሪ አምራቾች ለዋና ባትሪዎቹ እስከ 8 ዓመት ወይንም 160934 ኪሎ ሜትር ድረስ ዋስትና ይሰጣሉ። ይህም ባትሪ ከጊዜ በኋላም ቢሆን ቢያንስ 70% የሚሆነውን የመጀመሪያው አቅሙን ይዞ መቆየቱን ያረጋግጣል። ይህም የባትሪ አቅም ከጊዜ በኋላ ትንሽ እየቀነሰ ቢሄድም ይህ የመቀነስ መጠን እጅግ ዝቅተኛ በመሆኑ ተሽከርካሪው ከአገልግሎት ውጭ እስኪሆን ድረስ ባትሪው ዋናውን ሚና መጫወት ይችላልም ተብሏል። በአንጻሩ በርካታ የነዳጅ መኪኖች በዋናነት ውስብስብ በሆኑ የሞተርና የማስተላለፊያ ክፍሎች ብልሽት ምክንያት ከአገልግሎት ውጭ ይሆናሉ። የኤሌክትሪክ ተሽከርካሪዎች ሞተርና ማስተላለፊያ ስርዓቶች እጅግ በጣም አናሳ ክፍሎችን የሚጠቀሙ በመሆናቸው ለመበላሸት ያላቸው እድል በእጅጉ የቀነሰ ነው። ይህ ደግሞ በአጠቃላይ የተሽከርካሪውን የዕድሜ ዘመን ከፍ ያደርገዋል ተብሎ እንግዲህ በዛሬው ዕለት ይፋ ሆኗል። እናንተስ የነዳጅ ተሽከርካሪ ሞተርና የኤሌክትሪክ ባትሪን በተመለከተ ያለውን ልዩነት የሚሰማችሁን ሐሳብ አስተያየት በኮሜንት ስጡበት። ሌላው የቶዮታ ምርት የሆነው ቶዮታ BZ3X የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ 610 ኪሎ ሜትር በአንድ ፉል ቻርጅ መጓዝ የሚችል ሲሆን አሁን እየተሸጠ የሚገኝበት የዋጋ መረጃም ከዚህ በፊት ከነበረበት እንግዲህ ወርዶ በ6 ሚሊዮን 450 ሺህ ብር ለገበያ መቅረቡን ተመልክተናል። ሌላው እጅግ በብዙዎች ዘንድ መነጋገሪያ የሆነውና ብዙዎች የሚፈልጉት 1670 ኪሎ ሜትር መጓዝ የሚችለው ተሽከርካሪ እንግዲህ BYD Ceylon 06DM የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ ወደ መጀመሪያ አካባቢ ዋጋው የተጋነነ ጭማሪ ቢሆንም አሁን ላይ እየተጠራ ወይንም እየተሸጠ የሚገኝበት ዋጋም በ8 ሚሊዮን 800 ሺህ ብር ለገበያ ቀርበው ተመልክተናል ማለት ነው። እንግዲህ ዛሬ ዋጋቸውን ብቻ ነው ወደ እናንተ ያደረስኩላችሁ። በቀጣይ ወደ እናንተ ሳቀርብ ማለት ነው ሙሉ ዝርዝር መረጃቸውን ከነባትሪያቸው እንዲሁም የተለያዩ መረጃዎችን የማደርሳችሁ ይሆናል። ምክንያቱም በዛሬው ዕለት ይህንኛው መረጃ ስላለ ይህንኛውን የባትሪ የምናምን አካባቢ ሁኔታዎችን ከቃኘን ሰዓቱ ስለሚረዝም ብዬ ነው። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ የኤሌክትሪክ ተሽከርካሪዎች ዋጋ መተመለከቴን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።